እናስተልን ገለታው እናስተልን መሳይ እንዴት ነህ? እንዴት ሰነበትክ? እንዴት አለ? እግዚአብሔር ይመስገን ደህና ነኝ። እኛ አካባቢ በጣም ኃይለኛ በረዶ ጥሏል፣ ተከምሯል፣ ይቀዘቅዛል። መስከን እናንተ አካባቢ ያው በተለየ ሁኔታ ጠንከር ይላል የዚህ በረዶ ሁኔታ። ከዚህ ቀደምም 2014 እንደ አውሮፓን አቆጣጠር ወደ እናንተ አካባቢው ጎራ ብዬ ነበረ። በእውነቱ ከፍተኛ የበረዶ ክምር ነው ያየሁትና በእንደዛ አይነት ሁኔታ ቅዝቃዜም እዚህ አሜሪካ ከመጣንም አውሮፓም የተወሰነ ቆይቻለሁ። እንደዛ አይነት ቅዝቃዜ አይቻል አቅም እናንተ ጋር ትንሽ ጠንከር ይላል ገለታው። አዎ አሁን ባለፈው እናንተ ጋር በረዶ በጣለበት ጊዜ ወደ 10 አሁን ያለውባት ከተማ ወደ 18 ኢንች ነበር የጣለው። ከዛ ያ ሳይቀልጥ ተከምሮ እያለ ሌላ ጣለ፣ እንደገና ሌላ ጣለበትና አሁን በቃ በረዶ ነው ሀገሩ እና ይቀዘቅዛል። አካባቢ ኢስት ኮስት ላይ ያሉ አካባቢዎች ቀዝቃዛ ናቸው። እንግዲህ ያለንበት አካባቢ ከ2 ሳምንት በፊት የጣለው በረዶ እስካሁን አልተነሳም፣ እንደተጋገረ ነው ያለው። ያው ፀሐይ ካልወጣ ቀልጦ የሚተንበት ሁኔታ ስለሌለ በዛው በተከመረበት እንደተጋገረ ያለበትና ቅዝቃዜውም የጠነከረበት ሁኔታ ነው ያለው። ለማንኛውም ይሄ አየር በቅርቡ የምንሰናበተው ይሆናል። ያው የስፕሪንግ ወቅት እየመጣም ስለሆነ ይሄ የክረምቱ ወቅት ተጠናቆ እንግዲህ ከፀሐይ ጋር የምንገናኝበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። ገለታው እንግዲህ በዚህ አየር ሁኔታ ውስጥ ሆነን ነው የኢትዮጵያን ፖለቲካ እየተከታተልን ያለ ነው። እዛ ደግሞ ፖለቲካው ግሏል፣ ትኩሳቱ ጨምሯል። እንዴት እያየው ነው? ባጭሩ የሰሞኑ ምልከታን እንዴት እየታዘብከው ነው? በሀገር ውስጥም በውጭም በጎረቤት ሀገራትም በውስጥም በውጭም ብቻ ቀውሱ ጠንከር ብሎ ጋል ብሎ እየሄደን ያለው ገለታው። አዎ እንግዲህ አንድ መሰረታዊ ችግር ውስጥ በተለይ እኛ ቤታችን የራሳችንን ቤት ካየን መሰረታዊ የሆነ የፖለቲካ ክሽፈት ውስጥ ስላለን ይሄ ክሽፈት ብዙ ችግር እያመጣ በየአቅጣጫው በኢኮኖሚው በፖለቲካው ጉዳይ ችግር እያመጣ መሄዱ አይቀሬ ነው። እያየነው ያለነው ባለፈው የተማርነው ይሄንን ነው። አሁን ደግሞ ምን ተጨመረበት? ምርጫ የሚል ሰባተኛው ምርጫ የሚባል ነገር ስለመጣ ይሄ ደግሞ ብዙዎችን አሳስቧል። እንደ ሀገር ከቀልዱ ባሻገር የማይሆን ነገር ውስጥ ምድሪቱ ልትገባ ነው ከሚለው ባሻገር የኢትዮጵያ መጻኢ ዕድል ላይ ምንድነው የሚያመጣው ነገር ይሄ ከባድ ችግር የሚለው ደግሞ ብዙዎችን አሳስቦ ይታያል። በሪጅኑ ጉዳይ ደግሞ የምናየው ነው እንግዲህ መሳይ በዚህ በሱዳን በኩል ያለው ችግር እንደቀጠለ አሁን የዩናይትድ ኔሽንስ መግለጫ እያዳመጥኩ ነበር ቀደም ሲል ወደዚህ ከመግባታችን በፊት እና የሱዳን ክራይሲስ በቃ ማቆሚያ የሌለው ነው ይላል የዩናይትድ ኔሽንስ ሪፖርት አቅራቢው ሰው። ማቆሚያ የሌለው እና ኢትዮጵያንም ይጠቅሳል እዛ ቦታ ላይ። ስለዚህ በአጠቃላይ በከፍተኛ ችግር ውስጥ ነው ያለነው። በታሪክ እንደዚህ የሆነበት ጊዜ የለም። ተያይዘን ልንወድቅ ነው መሳይ። ስለዚህ ኢትዮጵያ እንደ ሀገር አሁን ኢትዮጵያ ለዚህ እኮ ነው ትራንዚሽን የምናስበው ኢትዮጵያ ውስጥ ተያይዞ ከሪጅኑ ተያይዞ ከሚወድቅ ኢትዮጵያ ጠንከር ያለች እንደ መልህቅ የምትታይ ሀገር ስለሆነች ተመካክረን የሽግግር ጊዜ መፍጠር አለብን የምንለው ለዚህ ነበረ መሳይ። ገለታው እንግዲህ ሁሉንም በዝርዝር እንመለከታለን። በዙሪያችን ያለነውን የፖለቲካ ክስተት እንዲሁም ሀገር ውስጥ በከፍተኛ ደረጃ እያስጨነቀ የመጣው የአብይ አህመድ ጦረኛ ፖሊሲ ሀገሪቱን የበለጠ ውድመት ውስጥ ሊከት እንደሚችል በሚገባ እያየን ያለነው። ዓለም አቀፉ ማህበረሰብ አሁንም በዚህ አገዛዝ ላይ የሚገባውን ጫና እየፈጠረ አይደለም። በአማራ ክልል የሚካሄደውን ጦርነት ከምንም በላይ ደግሞ በሰላማዊ ዜጎች ላይ አገዛዙ እየወሰደ ያለውን ጥቃት እንደው በስም ጠርተው ለማውገዝ ያኔ ሲሉት የነበረው ሁሉ ጊዜ የዓለም አቀፉ ማህበረሰብን የምንተችበት አለ አሳስቦናል የምትል በጣም አስቀያሚ ቃል ይጠቀም ነበረ። ለምን አሳስቦናል ከምትሉ ወደ እርምጃ አትገቡም ስንል ስንጠይቅ ስንወተውት ነበር ያኔ። አሁን ግን ያቺም አሳስቦናል የምትለውንም ቃል ከጆሮአችን ልንሰማ አልቻልንም። ስለ ጉዳዩም የሚያነሱበት ሁኔታ የለም። ነገር ግን አማራ ክልል በአገዛዙ የጦረኛ ፖሊሲ ከፍተኛ አደጋ ውስጥ ገብቷል፣ ችግር ውስጥ ነው ያለው። ሰሞኑን ደብረታቦር ያየነው ከዚህ ጋር የሚጠቀስ ነው። በእርግጥ ደብረታቦርን ጥሎ ሲወጣ የአማራ ፋኖ በተለያዩ አደረጃጀቶች ውስጥ የነበሩ አሁን ወደ አንድ ታቅፈው በአማራ ፋኖ ብሔራዊ ንቅናቄ ውስጥ ነው ያሉት። በዚህ አጋጣሚ ከተሞች እንዳይዘረፉ ሌላ ሰብአዊ ቀውስ እንዳይከሰት በሚል ወደየከተሞቹ እየገቡ አንዳንዶቹን አገዛዙን ታጣቂዎች በመምታትና በማባረር ጭምር ከተሞችን ያዙበት ወረዳዎችን የተቆጣጠሩበት ሁኔታ አለ። ነገር ግን ደብረታቦርን አገዛዙ በከፍተኛ የከባድ መሳሪያ
በድሮን ጨምሮ ድብደባ ፈጽሟል። ትምህርት ቤቶች ወድመዋል። የተለያዩ የሕክምና ተቋማት ወድመዋል። ይህንን ፋኖ ነው ያደረገው በሚል እንግዲህ ፋኖ ምን አይነት እንዲህ አይነት መሳሪያ እስከዛሬ አልታጠቀም። እንዲህ በአንድ ጊዜ ዶጋመድ የሚያደርግ መሳሪያ ፋኖ በእጁ የለም። እንዲህ ሊያደርግ የሚችል የድሮን ጥቃት እንደሆነ የከባድ መሳሪያ ጥቃት እንደሆነ ወታደራዊ ባለሙያዎችም እየተናገሩ ነው። ነገር ግን ፋኖን ከህዝብ ልብ አጠፋበታለሁ፣ ይኸው ልማት አውዳሚ ነው፣ የገዛ ልማት ለአማራ ህዝብ የመጣውን በረከት እንዲህ እያጠፋ ነው በሚል ጥላሸት ለመቀባት ከፍተኛ ጥረት እያደረጉ ነው። ለማንኛውም የአማራውን ክልል ወቅታዊ የፖለቲካ አጠቃላይ የጦርነት እንቅስቃሴ እንዴት እየተከታተልክ ነው ያለው? የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅ አውጥቷል። በዚህ የምህረት አዋጅ ተጠቅመው እንደው ሌላው ቢቀር መከላከያ ሰራዊቱ እና ሌሎች ቢቀሩ የአማራ ሚሊሻና አድማ በታኝ ግን ይህን ጥሪ ተቀብለው ተፈጻሚ ማድረግና የአማራን ህዝብ ሰቆቃ መቀነስ አለባቸው። ገለታው በትክክል መሳይ አሁን አማራ ክልል ላይ ያለ የመንግስት እንቅስቃሴ አሁን የድሮን ጥቃቱ፣ ትራንስፖርት ማስተጓጎል አንዳንድ ቦታ አላማው ዝም ብሎ ከፋኖ ጋር የሚደረገውን አክቲቭ የሆነውን ጦርነት ከመዋጋት ጋር የተያያዘ ብቻ አይደለም። ረዘም ያለ ነገር አለው። እኛ እንደው ዝም ብለን ይሄንን ሰውዬ እንደው ስለ ጠላ ነው ብቻ አይደለም መሳይ። ረዘም ያለው ነገር ምንድነው? ክልሉን ማድቀቅ፣ ማህበራዊ ተቋማትን ማውደም፣ በኢኮኖሚ በጣም ማድቀቅ፣ እንዳይማር ማድረግ፣ በዚህ ተንበርካኪ ህዝብ መፍጠር፣ የሚያለቅስ ህዝብ መፍጠር፣ ልጅነቱን ብቻ የሚያስብ የማይጠይቅ ህብረተሰብ መፍጠር፣ ያልተማረ ሰው መፍጠር ነው በክልሉ። አንዳንድ ቦታ ፋኖ የሌለበት ቦታ ትምህርት ተቋርጧል። ለምሳሌ ሪፖርቱ የሚያሳየው ባለፈው የክልል ሪፖርት ትምህርት ቢሮ ሪፖርት መሳይ አንዳንድ ቦታዎች ካርታውን ስታይ ምንም ችግር የሌለባቸው ቦታዎች፣ ቀበሌዎች አንዳንድ ቦታ ሁሉ ብሎ አቁመዋል። የወታደር ደግሞ መሳሪያ አድርገውታል ትምህርት ቤቱ እና ይሄ አሁን በቀጥታ ከጦርነቱ ጋር የተያያዘ ሳይሆን አላማ አለ። ያ ክልል መድቀቅ አለበት። ልክ ትግራይ የደቀቀች እንዳለችው አማራ ደግሞ በጣም ከደቀቀ በሽታ የሚሰቃይ ከሆነ ወደ መንግስት አይመለከትምና ረዘም ያለ ጊዜ ከፍተኛ ድህነትን በማምጣት ያንን ክልል የመቆጣጠር አባዜ ያላቸው ሰዎች ናቸውና ይሄ በዚህ ጥልቀት ነው የአማራ ክልል ህዝብ መደራጀት ያለበት መሳይ። በዚህ ሁኔታ ያጠቃው የለም እስካሁን ሰምቶ አይታወቅም። በዚህ ጥልቀት እንዳይማር ያደረገው እንደዚህ ክሊኒክ እንዳይኖረው ያደረገው ሄዶ ጀት ወይም ደግሞ ይሄ ድሮን የሚመታው እኮ ማህበራዊ ተቋማትን እኮ ነው መሰለኝ። ስለዚህ በዚህ ደረጃ ክተት ማወጅ አለበት። አሁን የተነሳው ፋኖ የወሰደው ይሄ የምህረት እርምጃ በጣም ጥሩ ነው፣ ስማርት የሆነ አካሄድ ነው ብዬ ነው ማስበው። አሉ ብዙ እየተወናበዱ ይገቡ አሉ። ሌሎች ደግሞ አንዴ የነብር ጅራት ጨብጠናል ያሉ አሉ። ይሄ አንድ ጥፋት ያጠፉና ከዚህ በኋላ እኔ ምን ወደ ኋላ አለ ዝም ብለ ተከተል የሚሉ አሉ። ለነሱ በር የሚከፍት የሚመጣውን ትላልቅ ጥፋቶች በማየት ነው የሚል ከባድ ጥሪ ነው። በዛ ክልልም ህዝብ ካልቸር የሚደገፍ ነውና ቶሎ እዛ አካባቢ ያሉ ሚሊሻዎች፣ ባለስልጣናት፣ የታችኛው ባለስልጣናት እናቀው ነው መከራቸውን እያዩ ነው ያሉትና እጃቸውን እየሰጡ ወደ ትግሉ ውስጥ እየገቡ ይህ ህዝብ ነፃ መውጣት አለበት መሰለኝ። በዚህ ሰዓት ውስጥ በዚህ መከራ ውስጥ መቆየት እንደው እኔ ለአንድ ቀን ውሎ ሲያድር ማሳሳቢ ነው በእውነት። ገለታው እንግዲህ ያለውን እንቅስቃሴ በተመለከተ ዛሬ በርካታ የወታደራዊ እንቅስቃሴዎች መደረጋቸውን የሚያሳዩ መረጃዎችን ተቀብለናል። ያው በዜና ክፍለ ጊዜያችን ሽፋን ስለምንሰጠው ነው በዝርዝር ያላነሳውት። በሰሜን ሸዋም እንደዚሁ ከፍተኛ የሆነ ውጊያ እየተካሄደ ነው። በዋናነት በሜካናይዝድ የታጀበ ብቻ ሳይሆን አየር ወለድም ባህር ኃይልም ሌሎች ልዩ ኮማንዶዎችም የተሳተፉበት ጦርነት ነው። ያ አካባቢን ለመቆጣጠር የተደረገው የአብይ አህመድ ሙከራ አልተሳካም። የበለጠ ኪሳራ አድርሶበታል። እንደምንሰማው ከሆነ ብዙ የያዛቸው መሬቶች ሁሉ እስከ መልቀቅ የደረሰበት ውጤት ነው የተገኘው። በጎንደር ያለው ሁኔታ እንግዲህ ሰሞኑንም በስፋት እንዳየነው ነው። ጎንደር ያለው የተለየ ሁኔታ ነው። አገዛዙ ለተለየ ግዳጅ ያው የአማራ ክልል ምስለኔ አስተዳደር ሰላምና ጸጥታ ቢሮ ባወጣው መግለጫ ላይ ለሀገራዊ ግዳጅ መከላከያ ሰራዊቱ ስትራቴጂክ በሆነ መልኩ አካባቢዎችን ለቆ ወጥቶ በተለይም ደግሞ ወልቃይትን፣ ራያንና ጠለምትን ለመውረር ያሰፈሰፈውን ህወሓትን ለማስተንፈስ ሲንቀሳቀስ በነበረው የመከላከያ ሰራዊት ላይ እነዚህ የሀገር ካዲዎች፣ ተላላኪዎች መንገድ ላይ እየጠበቁ ጥቃት እየፈጸሙ ነው የሚል ነው። ስለዚህ አማራ ክልል ያለውን
ጦርነት ወደ ትግራይና ኤርትራ ለመውሰድ ሰራዊቱን በማንቀሳቀስ ላይ እንደሆነ ነው ፍንጭ ያየ ነው። ስለዚህ አማራ ክልል ጦርነትስ እንዴት ሊያደርጉት ነው? ይሄ አጋጣሚ ለፋኖ የሚያመጣው በረከት የለም ወይ? አገዛዙ በየቦታው ጦርነት ይቀፈቅፋል። ይህንን ሳይፈታ አማራ ክልል ላይ ያለውን ጦርነት ኦሮሚያ ክልል ላይ የተባባሰውን ተመሳሳይ ጦርነት መፍትሄ ሳያበጅለት ሌላ ጦርነት እየተመለከተን ያለው ለዚያም እየተዘጋጀ ኢትዮጵያን ልጆች ማገደ ይገኛል። ገለታው ይህንንስ ጉዳይ የኢትዮጵያ ሕዝብ እንዴት ነው የሚመለከተው? በቴሌቪዥን የሚያየው ሌላ ነገር ነው። ኢትዮጵያ ችግር ውስጥ አይደለም ያለችው። የአብይ ቴሌቪዥኖች የሚነግሩት ሌላ ነገር ነው። ሰሞኑን በዚህ በአፍሪካ ህብረት እንቅስቃሴዎች ላይ ሙሉ ትኩረታቸውን ሰጥተዋል። ኢትዮጵያ ውስጥ ግን ከፍተኛ አደጋ ሊያመጣ የሚችል የጦርነት አዝማሚያ በአራት ግንባሮች አብይ ከፍቷል። ይህ ለኢትዮጵያ ህዝብ የተነገረ አይደለም። ምንድነው ኢትዮጵያ ህዝብ ማወቅ ያለበት መጠየቅስ ያለበት? ፍርሃቱ አለ፣ ብዙ ነገር የሚጫነው ነገር እንዳለ ይታወቃል። ነገር ግን ነገ የባሰ ነገር እየመጣ ነው ያለው። ከዚህ አንፃር ምንድነው የኢትዮጵያ ህዝብ በዚህ ወቅት ላይ መያዝ ያለበት አቋም? ይህ በጣም ከበድ ያለ ጥያቄ ነው። እያንዳንዳችን ኢትዮጵያውያን አይ ቲንክ ማሰብ ያለብን ይመስለኛል። መሳይ አሁን አብይ አህመድ አመጣጡን ስናይ እንደምታውቀው ይሄ አርባን ፖለቲክስ የሚባለው የከተማ ፖለቲካ ህወሓት ይሄ ሶሻል ፋብሪክ የምንለው ወይ ማህበራዊ ትስስሩን በብሔር በጣም ጎድቶት ስለነበረ ብዙ ኮሚኒኬሽን ወይም ግንኙነትን አሻክሮ ስለነበረ የከተማ አመጽ በቀላሉ አልተነሳም። አሁን በታሪካችን ወደኋላ ያየ እንደሆነ አዲስ አበባ ናት የምትነሳው፣ ናዝሬት ነው የሚነሳው፣ ድሬዳዋ ነው የሚነሳው። እንደዚህ ከተሞች ሜጀር ወይም ዋና ዋና ከተሞች ለተቃውሞ ይነሱ ነበር። ይህ ሳይሆን ቀርቶ ህወሓት ማነው ኢህአዴግን የጣለው የታችኛው ነው። በየቀበሌው የተነሳ ተቃውሞ በየቀበሌው ኦሮሚያ ክልል ውስጥ፣ አማራ ክልል ውስጥ በየቀበሌው የአንደኛ ደረጃ ተማሪዎች፣ ገበሬው ፈረስ ይዞ ምናምን እጁን እያጣመረ ይሄ ከታች ወደ ላይ የመጣ ተቃውሞ አዲስ አበባም ሳይደርስ ጫፍ ሲደርስ ተበረገደ። ማነው ኢህአዴግ ማለት ነው። እና አሁን እነዚህ ሰዎች አሁን ትልቁ ስጋታቸው ምንድነው? ያ ከታች ያለው ህዝብ አምጾ ኢህአዴግን የፈረከሰው ዳግም ከተነሳ አሁን የሚነሳ ከሆነ ባተማፕ ከሆነ የሚመጣው አሁንም እኛንም ሊፈረክሰን ነው፣ ሊያጠፋን ነው ከምር። ስለዚህ እዛ አካባቢ ያለውን ማውደም ነው በቃ ተቻለ መጠን ያለ የሌላ ኃይላቸውን መጠቀም ነውና የህወሓት የጎዳን አንዱ ትልቁ ነገር የዚህ የከተማ ፖለቲካ አካባቢ ተባብሮ የመነሳቱን ነገር በጣም ማህበራዊ እንትናችንን ስለጎዳው ታች አካባቢ ያለው የቀበሌው ያለው ነው እንዲነሳ ያደረገው። ያንን እየመቱ ነው ያሉት። ስለዚህ የኢትዮጵያ ህዝብ ያልከው እኔ ይሄንንም ማየት አለብን። እያደቀቀና ያለው አንድ ሁለተኛው የከተማውም ደግሞ ከተማ ውስጥ ያለው ህዝብ እኔ ይሄንን ሁሉ በደል ተሸክሜ እስከመቼ ነው የምኖረው? አንደኛ ሲስተሙን እኮ አየ እንዴት እንደሚሰራ የአብይ አህመድ ስልጣን ላይ ለመቆየት እንዴት እንደሚሰራ ባህር ዳር ይደበድብና ወይም ደግሞ ጎንደር ላይ ድሮን ልኮ ይደበድብና እሱ ወይ እግር ኳስ ያሳያል ወይ ደግሞ አዲስ አበባ ውስጥ ቀለም ይቀባል። የሆነ ህንጻ ቀለም ሲቀባ ታየዋል እና የሆነ ብልጭልጭ ነገር ሲያሳይ ታየዋል በቴሌቪዥን። ሀገር ደህና ናት። ይሄን ስንት ጊዜ ነው ያደረገው? አንድ ጊዜ አይደለም፣ 5 ጊዜ አይደለም፣ 15 ጊዜ አይደለም፣ በየቀኑ ነው የሚያደርገው እንደዚህ አይነት ነገር። ስለዚህ ህዝቡ መንቃት አለበት። አንተ ሰውዬ እዛ ወንድሜን እየገደልክ ገበሬውን እየገደልክ ጤፍ የሚያመጣልኝ አዲስ አበባ ውስጥ ገበሬ መንገድ እየተዘጋ አገሩ ሰላም ሳይሆን ሰላም ነው እያልክ በዚህ ልትቀጥል አትችልም ማለት አለበት። የኢትዮጵያ ህዝብ መደራጀት መቻል አለበት። ወጣቱ በተለይ ሊያንገበገበው ይገባል። የአገሩ ጉዳይ መሰየት የአማራ ክልል ልጆች አለመማር እንዴት ነው የማያንገበግበን? በጣም የት ሀገር ነው እንደዚህ የሆነው? 4 ዓመት ትምህርት ማቋረጥ፣ 3 ዓመት ትምህርት ማቋረጥ። ባለፈው ካልኩሌት ስናደርገው እነዚህ ልጆች 8ኛ ክፍል ሲሆኑ እኮ በ20 ዓመታቸው ምናምን በ19 ዓመታቸው 8ኛ ክፍል ይሆናሉ። ትግራይ እንደዛ ነው የሚሆነው። ትላልቅ ልጆች አንደኛ ክፍል ገብተውልሃል መሰለኝ፣ ያው ትምህርት ቤት ያለበት ቦታ አንደኛ ክፍል የገቡት ትላልቅ ልጆች ሀሁ እየቆጠሩ። ይሄ እንዴት ነው ህዝብን የማያነቃንቀው? እንዴት ነው ኢትዮጵያን የማያሰባስበው? እንደዚህ አይነት ነገር እና እንደመጠየቅ ኢትዮጵያን በያለንበት የመጠየቅ ነገር ማድረግ አለብን። ሚዲያውን በዚህ ላይ
ብዙ አስተዋጽኦ ማድረግ ያለበት ይመስለኛል። መሳይ ገለታው እንግዲህ ይሄ ወቅቱ በኦሮሚያ በአማራ በትግራይ ያለው አጠቃላይ የጦርነት አዝማሚያን በተመለከተ አገዛዙ ለፖለቲካዊ መፍትሄ እንዳልተዘጋጀ በተደጋጋሚ የሚነሳ ጉዳይ ነው። አሁን የምናያቸውም እንቅስቃሴዎች በጉልበት በኃይል ጨፍልቄ ደፍልቄ አልፋለው ይህንንም በምርጫ እውቅና ማረጋገጫ ይሰጠኛል ለሚቀጥሉት 5 ዓመታት በተመሳሳይ አሁን በጀመርኩት አዲስ ለውጥ እንደሌለ እየነገረን ነው። ለውጥም ሊመጣ እንደማይችል በዚሁ አካሄድ እንደሚቀጥል ነው። ይህንኑ ይዘው ለሚቀጥሉት 5 ዓመታት በምርጫ የህጋዊነት ካባ ደርቦ ለመሄድም እየተዘጋጀን ያለው። ለማንኛውም ኦሮሚያ ክልል መግለጫ አውጥቷል ማለት ጥሪ አድርጓል። ይህም ጥሪ በዋናነት ያተኮረው ለተቀናሽና ለተሰናበቱ በየዘርፉ ላሉ የጸጥታ ታጣቂዎች ነው። በሚሊሻም በአድማ በታኝም በልዩ ኃይልም በመከላከያም ተቀንሰው የነበሩ ተሰናብተው የነበሩ በተለያዩ ጉዳዮች ሰራዊቱን ተለይተው ያሉ በኦሮሚያ ክልል የሚገኙ ታጣቂዎች በአስቸኳይ እንዲመለሱ ጥሪ አድርጓል። ምክንያቱ ግልጽ አይደለም። ለምንድነው ጥሪ ያደረገው ነው? እንግዲህ በኦሮሚያ ክልል ከመከላከያ ሰራዊት ባልተናነሰ የጦር ሰራዊት እየተገነባ እንዳለ በተደጋጋሚ መረጃ ወጥቷል። ከመከላከያ ሰራዊት እኩል የመሳሪያ አቅሙም የተለያዩ ስልጠናዎቹም ተመሳሳይ በሆነ በአንድ ሀገር የመከላከያ ደረጃ ሊኖር የሚገባ የመከላከያ አቅም ነው ኦሮሚያ ላይ እየተገነባ ያለው። ያም አልበቃም። አሁን ደግሞ የተቀነሱትና የተሰናበቱ ወታደሮች እየተጠሩ ይገኛሉ። ለምንድን ነው አብይ አህመድ ምንድን ነው የፈለገው? በኦሮሚያ ክልል የተለየ የጸጥታ ችግር እንደውም ትግራይ ካለው አማራ ክልል ካለው የተለየ የጸጥታ ችግር ኦሮሚያ ክልል ኖሮ ነው ወይ ሌላው ክልል ላይ እንዲህ አይነት ጥሪ ሳይደረግ በኦሮሚያ ደረጃ ብቻ ጥሪ የተደረገው? ይህን ጦርነት በኦሮሞ ህዝብና በተቀረው የኢትዮጵያ ህዝብ ለማድረግ የእርስ በርስ ጦርነት ውስጥ ሰተት ብሎ ለመግባት ዳር እያለ እንዳለ ነው የምንሰማው። የኦሮሚያ ወጣቶች የኦሮሚያ ተወላጆችን ፋኖች እየመጡ ነው። ከመጡ እንግዲህ ያለቀልህ ተመልሰው ወደ ባርነት ልትገባ ነው የሚል ቅስቀሳ ውስጥ ለውስጥ እየተደረገ እንዳለም እየሰማን ነው። ስለዚህ ገለታው ይህንን አዝማሚያ ሰው ማወቅ አለበት። አብይ አህመድ ትልቅ እልቂት ደግሷል። ይህን እልቂት ማክሸፍ ያለበት ከማንም በላይ የኦሮሚያ ህዝብ ነው። ምን ትላለህ እዚህ ላይ? አብይ ካሉት ካርታዎች መካከል የዚህ በስልጣን ላይ ለመቆየት የነበረው ካርታ አንዱ ኢትዮጵያዊነት ነበር የምናስታውሰው። ኢትዮጵያ እኛ እያለን አትፈርስም፣ እኛ ፈርሰን ነው፣ እኛ አንገታችን ተቆርጦ ነው ምናምን የሚለው ነገር አሁን መጫወቻ መሆኑ ቀረሱ። ያ ወረደ እዛ ባቡር ላይ የነበረው አየው አንቅሮ ተፋው እና ይሄንን ካርድ ብድግ ሲያርግ ሰው ጣላው ነው አገር እያፈረሰ ኢትዮጵያ ይላል እንደ የሚለው በዛ። ስለዚህ እሱ ረገበ። አሁን ብዙ የለም። ሁለተኛ እና ሶስተኛ ካርዶች አሉት። ሁለተኛው እንግዲህ እነዚህ በሀገረ መንግስት ግንባታ ውስጥ ይሁን አሁን ባለው የፓርላማ መቀመጫ ይሁን ሰፋፊ ድርሻ ያላቸው ሶስቱ ናቸው፣ አማራ፣ ትግራይና ኦሮሞ ናቸው። ስለዚህ አሁን ምን ያደርጋል? ነገሩ በጣም በጠነከረ ጊዜ አማራና ትግራይን ለማዋጋት ይሞክራል። ወልቃይት አንድ ካርታ ናት እንግዲህ የተቀመጠች ጠቅላይ ሚኒስትሩ ጽሕፈት ቤት ውስጥ ያለች ናት። እሷን ብድግ አድርጎ እርስ በርስ ማጋጨት ይፈልጋል። ቀጥታ ይዋጋቸዋል። ሁለተኛ ደግሞ ወደ ጎን እንዲዋጉ ይፈልጋል። አንድ መሰረታዊ የሆነ የአገዛዙ እስካለ ድረስ መሳሪያ ብሎ የያዘው። ሁለተኛው ደግሞ የኦሮሞ ህዝብ ነው። እንደዚሁ አንድ ሰፊ ድርሻ ያለው ቢሮክራሲ ሰፊ ድርሻ ያለው እሱን ደግሞ የኦሮሞ ናሽናሊዝም ያ ኢትዮጵያዊነቱን ቀርቶ አራማጅ ነኝ እኔ የጠሉኝ ኦሮሞ ስለሆንኩ ነው ብሎ የኦሮሞን ህዝብ ዋሻ በማድረግ ስልጣን ላይ ለመቆየት አንድም ራሱ የኦሮሞ ውስጥ ያሉ የትግሎችን ለማኮላሸት፣ ሁለተኛ ደግሞ የኦሮሞ ህዝብ የስራ ጠባቂ ነኝ ብሎ ከሌላው ጋር ከአማራው ጋር ከትግሬው ጋር እንዳይተባበር እንዲዋጋለት ለማድረግ። ስለዚህ ይህችን ቀላል ቁማር ለማወቅ የፖለቲካ ሳይንስ ማወቅ አያስፈልግም። ኢትዮጵያን ሁሉ የነቁ ይመስለኛል። እዚህ የኦሮሞ ህዝብ ያነሳው ይሄን ሁሉ መከራ እያየ ይሄን ሁሉ ስቃይ እያየ እኔ እኮ ያንተ ነኝ ብሎ እንዴት ነው ኦሮሞ ቀበሌ የሚሄደው? በጣም ያስገርማል። መውጫ መግቢያ አጥቶ ኦሮሞ ንግድ ቆሞ፣ አገረ ማርያም ንግድ ቆሞ፣ ወለጋ አካባቢ መንቀሳቀስ የማይችል ሰው ሆስፒታል ሪፈር ሲባል ከአንድ ሆስፒታል ወደ ሌላ ሆስፒታል ሪፈር ሲባል የጸጥታ ችግር ስላለ መሄድ አይችልም እየተባለ የሚሞትበት ምድር ውስጥ
ተጠቃሚ ወይም የሥርዓት ጠባቂ የሥርዓት ዘበኛ ነህ ለማለት እንደው በእውነት እንደው እግዚአብሔር የማይወደው ከባድ ወንጀል ነው። ስለዚህ የኦሮሞ ህዝብ እነዚህን ቁማሮች መንቃት አለ። አማራን እና ትግሬን ዛት አደርጋለህ፣ እኔን ደግሞ እንደ ዋሻ አድርገህ ተጠቅመህ ዘበኛ አድርገህ ልትጠቀም ትፈልጋለህ። እኔን ነው የምታስበላው። ገብቶኛል። መጀመሪያ ልታስበላኝ የፈለግከው እኔን ነው። አንተ ትሄዳለህ ነገር አብይ እኮ ጭልጥ ነው የሚለው አይደለም መሳይ። ምናልባትም ነገሮች ከገፉ አዲስ አበባ አካባቢ የሆነ ጉምጉም ካለ እኮ በአውሮፕላን ይሄዳል። ሲሄድ ይህን ማህበራዊ ቅራኔ ትቶ ለማፋጀት ጨካኝነት እኮ ነው ህዝብን ለማፋጀት ይሄ የሚሄድበት እንትን ነውና እኔ ልክ ብዙ ጊዜ ያነሳለሁ ጃዋር ያላት አንድ ነገር አለች ካንተ ጋር ስትወያዩ እኔም ወደ ትግል የመለሰኝ አብይ አህመድ ኦሮሞ ውስጥ ሊወሸቅ ሲመጣ ነው። ከዛ ጆሮውን ይዘን ማውጣት አለብን ጆሮውን ይዘን ከዛ ማውጣት አለብን የሚለው ነገር ነው ወደ ፖለቲካ ይሳበኛ ያለ ብዙ የኦሮሞ ወገኖቻችን የቄሮ ታጋዮች ይሄ መሆን አለበት። አሁን ጥያቄያቸው መሰለኝ ውጣ ከዚህ እኛ ውስጥ አትወሸቅ። ኢትዮጵያ ሀገራችን አልፎላት ሁላችን አማራ፣ ኦሮሞ፣ ትግሬ የተባበረባትን ኢትዮጵያን እንገነባታለን። ቁማር መጫወቻ አንሆንም የሚል እንቅስቃሴ ነው የሚያስፈልገው ለወጣቱ የሚሆን መልእክት ከሆነ መሳይ። ዛሬ ትልቁ መረጃ ሆኖ የተነሳው የሮይተርስ ጋዜጠኞች ፍቃድ መነጠቅና ከሀገር እንዲወጡ ትዕዛዝ መተላለፉ ነው። የአብይ አህመድ አገዛዝ የሀገሪቱን ሕግና ስርዓት አልጠበቁም የሚል ሽፍንፍን ምክንያት ሰጥቶ እንዳሰናበታቸው ነው የሰማ ነው። ትክክለኛ ምክንያቱ ግን ሰሞኑን ሮይተርስ በቤንሻንጉል ጉሙዝ ክልል አካባቢ የአብይ አህመድ አገዛዝ ለተባበሩት አረብ ኤሚሬትስ ጥቅም ሲል በሱዳን ጦርነት ውስጥ እጁን አስገብቶ ለአማጺው የአርኤስኤፍ ለፈጥኖ ደራሽ ኃይል የጦር ሰፈር ማቋቋሙና ለዛ ለጦር ሰፈርም እንደዚህ ወታደር እያሰለጠነ መሆኑን የሚያጋልጥ መረጃ በሮይተርስ መውጣቱን ተከትሎ ነው አብይ አህመድ ይህንን እርምጃ እየወሰደው። ጉዳዩ ምን እንደሆነ አይታወቅም። ለኢትዮጵያ ሕዝብ አልተነገረውም፣ ግን እርምጃው ተወስዷል። ቢያንስ እንኳን ምንድን ነው የተፈጠረው? ጉዳዩ ማስተባበልም አንድ ነገር ነው። ልክ የተባበሩት አረብ ኤሚሬትስ እንዳደረገችው የሮይተርስን ዘገባ አስተባብላ እኔ የለሁበትም ከደሙ ንጹህ ነኝ አለች። አብይ አህመድ ግን ምን እንደተፈጠረም አልነገረንም። እነዚህ ጋዜጠኞች መታገዳቸውን ግን አሳውቋል። ከዚህ ከ39ኛው የአፍሪካ የመሪዎች ጉባኤ ዘገባ እንዳይሳተፉና ፍቃዳቸው ተነጥቆ ከሀገር እንዲወጡ ነው ትዕዛዝ የተላለፈው። ገለታው እንዴት አየው? ይሄ ስርዓት እንግዲህ ሄዶ መጨረሻ ላይ እንዲህ አይነት የአውሬነት ባህሪውን ነው እያየን ያለ ነው። የመጀመሪያው ነገር ከዚህ ከመሪዎች ጉባኤ ላይ መሆኑ የሚመለከተንም እኮ ሊሆን አይገባም ነበር። ይሄ ስብሰባ የኤዩ ስብሰባ ነው። አፍሪካን ዩኒየን የሚያዘጋጀው መድረክ ነው። ኢትዮጵያ ምድሯ ላይ የተቀመጠ ጽህፈት ቤት ቢሆንም ጽህፈት ቤቱ ስብሰባ ሲኖረው ማንኛውንም ሚዲያ አምጥቶ እንዲዘግብ ማድረግ እኮ ይችላል። ይሄንን ከየት ዘሎ እንደገባ ይሄ ሰውዬ እና እንደዚህ አይነት ውሳኔ እንደወሰነ የሚያስገርም ነገር ነው። ሊያስጠይቀው ይችላል። የአፍሪካን ዩኒየን ይሄንን ሊያነሳ ይችላል። ጋዜጠኞች ገብተው እንዳይዘግቡ በእኛ ስብሰባ ላይ መደረጉ ትክክል አይደለም ብሎ ሊያወግዝ ይችላል። እና እሱ አንዱ አስገራሚ ነገር ነው። ግን ሮይተርስ ላይ ቂም አለው መሳይ፣ ከባድ ቂም አለው መንግስት። ከዚህ በፊት እኮ የዓለምን ህዝብ የቀየረ ብዙ የኢትዮጵያን ጉዳይ የሚከታተሉ ሪሰርች የሚሰሩ ፖለቲከኞች የቀየረ እኮ ሪፖርት ያወጣው ሮይተርስ ነው። አብይ አህመድ ወደ ስልጣን እንደመጣ ነው ኮሬኔገኛ የሚባል ያቋቋመው ብሎ የምርምር ዘገባ ያወጣ እንትን ነው አይደለም። ከዚህ በፊት የምርምር ዘገባ እና የሥርዓቱን መቆሚያ የአብይ አህመድን እንዴት አድርጎ ብዙዎች ደንግጠው ነበረ። ይሄ ማንም ሰው ሲለው ፖለቲከኞች ሲሉት ተቃዋሚዎች ሲሉት ያልሰማ ሰው ሮይተርስ ሲያወጣው ብዙ የዓለም አቀፍ ተንታኞች ሁሉ ነው የደነገጡት። እንዴት በዛ ወቅት ምክንያቱም የጨጉላ ነው የሚባለው ጊዜ ነበር ያኔ አብይ በሚባልበት ሰዓት እንዴት እንደዚህ ኮሚቴ አቋቁሞ እንደዚህ ሊያደርግ ይችላል እና ቀድሞ መነሻውስ ምንድነው ብለው እንደገና እንዲያጠኑ ያደረገ ሪፖርት ነበር የወጣው። ስለዚህ ቂም አለው ማለት ነው። አሁን ደግሞ እንዳልከው ኢትዮጵያ ውስጥ ገብቶ ድንጋጤም ሊኖረው ይችላል እኮ የዚህ አፍሪካን ዩኒየን ውስጥም ገብቶ በጥያቄ መልክ ሊያነሳ ይችላል። የዚህ የሱዳኑ ጉዳይ የኢትዮጵያ ውስጥ የሚሰለጥነው የዚህ አርኤስኤፍ ሰልጣኞች ጉዳይ ስላሉ እነሱ ነፃ ናቸው። ሮይተርስ እንደምታውቀው ጋዜጠኞችና እንዲህ ባለፈው የወጣ ሳተላይት ኢሜጅ አለ።
ኢትዮጵያ እንደዚህ ውስጥ የታየ ስልጣና እየተደረገ እንደሆነና በዚህ ላይ ምን አላችሁ ሊሉ ይችላሉ። ስለዚህ ይሄንን ሁሉ እንዳይናገሩ ለማድረግ መሆኑ ነው። ነገር ግን መልሶ የሚያስመታው ነው። የአፍሪካ ህብረትም በዚህ ላይ መግለጫ ሊያወጣ ይችላል። እንግዲህ በየቦታው ነው የምንደበደበው መሳይ እቺ ምድር እግዚአብሔር እንደው በቸርነቱ በምሕረቱ ይሄን ጊዜ ያሳልፈን እንጂ ይሄ ከባድ ነገር ነው። በጣም ከባድ የሆነ ከኢትዮጵያም እላፊ ሄዶ በአፍሪካን ዩኒየን ስብሰባ ላይ ጋዜጠኛ እንኳን እንዳይኖር ማድረግ በጣም አደገኛ ነገር ነው። ገለታው እስቲ ከዚህ ጋር ተያይዘው ሁለት ነጥቦችን እናንሳ። አንደኛው ጉዳዩ ምንድነው ነው? ጉዳዩ የአብይ አህመድ አገዛዝ በቤኒሻንጉል ጉሙዝ ክልል የጦር ሰፈር መስጠቱ ነው። ይሄ በራሱ ብዙ ነገር ሊያስብል የሚችል ነው። ቅጥረኝነትም ነው። በነገራችን ላይ በዚህ ጉዳይ ላይ ከወታደራዊ ጉዳዮች ባለሙያ ከሻለቃ ማሞ ለማ ጋር ተወያይተናል። ይሄ በጣም አደገኛ ነው። ብዙ ነገሮችን እንደው ለሀገር ጥቅም ሲባል እንደው ሁሉን ነገር እንትን ከማለት ብለን በዝምታ ልናልፈው እንችላለን። ይሄን ጉዳይ ግን እንዲሁ ዝም ብሎ በዝምታ የሚታለፍ አይደለም። ለሀገር ቁርሾ፣ ለሀገር ትልቅ አደጋም ትቶ የሚያልፍ ነው። በዚህ ጉዳይ ላይ የመከላከያ አዛዦች፣ የጦር ሰራዊቱ አዛዦች ድምጻቸውን ሊያሰሙና ይህንን ትእዛዝ አንቀበልም ማለት አለባቸው ነው። ጦር ሰፈር መስጠት ብቻም እኮ አይደለም። የኢትዮጵያ ልጆች የሱዳን አማጽያንን መለዮ ለብሰው ሰልጥነው ከሱዳን መንግስት ጋር እንዲዋጉ ነው። ይሄ ነው አንዱም ተልዕኮ አብይ አህመድ የተሰጠው ከተባበሩት አረብ ኤሚሬትስ ከአረቃው ከደሞዝ ገፋዩ የተሰጠው ትእዛዝ ይሄ ነው። ያንን እያስፈጸመ ነው። የኢትዮጵያ ልጆች በሀገር ውስጥ ባለ እርስ በርስ ጦርነት እያለቁ ነው። እርስ በርስ በሚደረገው ጦርነት አሁን ደግሞ በሌላ ሀገር ጉዳይ ገብቶ አብይ አህመድ እያማሰለ ነው። ስለዚህ ይህን ጉዳይ እንዴት ነው የምናየው ነው? ሌላው ለዚህ ጉዳይ ለምንድን ነው ግልጽ የሆነ ማስተባበያ የሚሆን ምላሽ ማይሰጠው? አሁን ከቅርብ ጊዜ ወዲህ አብይ አህመድ በዓለም አቀፍ ደረጃ በምዕራባውያን መንግስታትም በዓለም አቀፍ ተቋማትም በተለያዩ መልኩ የሚነሳበትን ተቃውሞና አንዳንድ እርምጃዎች ምላሽ መስጠት ትቷል፣ ወይም ደግሞ ሲሰጣና አሁን ለዚህ ለሮይተርስም የሰጠው ነገር የለም። ምንድነው የሰብአዊ መብት ድርጅቶች ሁማን ራይትስ ዎች ሌሎችም መግለጫ ሲያወጡ ድሮ የህወሓት ኢህአዴግ እኮ መንግስት ምላሽ ይሰጣል። የኮሚኒኬሽን ቢሮ ቶሎ ብሎ ነው ምላሽ የሚሰጠው። ክስም ይሁን ተቀብሎትም ይሁን አጣጥሎትም ቢሆን አስተባብሎትም የሆነም የመንግስት ምላሽን ግን እንሰማ ነበር። አሁን ምንም ነገር የለም፣ ዝም ጭጭ ነው። ባለፈው የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ አባይ ግድብን በተመለከተ በተደጋጋሚ ያንን ነገር ሲያነሱ ከአብይ አህመድ መንግስት ምንም የተሰማ ነገር የለም። እንዲሁ በተዘዋዋሪ በዲጂታል የብልጽግና ሰራዊት አማካይነት አለም ደግሞ የሆነች ስብሰባ ላይ በአሽሙር ይናገራል እንጂ ይፋ የሆነ ግልጽ የሆነ የመንግስትን አቋም እየሰማን አይደለም። በዚህ በሮይተርሱ የሰሞኑ ዘገባ የተባበሩት አረብ ኤሚሬትስ አቋሟን ገልጻለች። እኔ የለሁበትም ማለች። እኔ የለሁበትም አለሁበትም አንድ ነገር ነው። ወይም በጉዳዩ ዙሪያ ለኢትዮጵያ ህዝብ የሚገባውን መረጃ መስጠትም ኃላፊነት ግዴታ አለበት። ዝም ጭጭ ነው የምናየው። ምንድነው? እንዲህ አይነት ያቅም ማነስ ነው? በራስ መተማመን ማጣት ነው? ወይስ ከዚህ ጀርባ የሚጎነጉነው ሴራ እንዳይታወቅበትና ሌላ ነገር ተመዞ ይወጣብኛል በሚል ስጋት ነው? ምንድነው? አንድ መንግስት ኃላፊነት ኖሮት ለሚመጣበት ክስ ምላሽ ከመስጠት ይልቅ በዝምታ በተደጋጋሚ የምናየው ነገር ትንሽ ጤናማ ሆኖ እየታየኝ አይደለም። ገለታው እንዴ ይሄ እኮ መቼም ህይወት ያለው ሴንትራል ጋቨርንመንት ወይ ማዕከላዊ መንግስት ካለ የዲፕሎማሲ መልሶች ማዘጋጀት አለበት፣ መመለስ አለበት። አሁን ፕሬዚደንት ትራምፕ ያልከው ይቺን ሀገር ትልቅ ሀገር ሀያል ሀገር የሚያስተዳድሩ ሰውዬ ናቸው። ስተት ነው ንግግራቸው። ግን ለዚህ ጥያቄ እኮ መልስ መስጠት አለበት እኮ እንዴ ግዳጅ እኮ ይሄ የተባለው ነጥብ ይሄ የተባለው ነገር ኢትዮጵያ በዚህ መንገድ አይተዋለች ይሄን አትቀበለው የሚለው ፎርማል የሆነ ኮሙኒኬሽን ያስፈልጋል። በህይወት ያለ ሴንትራል ጋቨርንመንት ካለ ማዕከላዊ መንግስት ከሌለ ከበረሰ ያው መቼስ ማይጽፈዋል ደብዳቤው ማይጽፈዋል እና የኮሙኒኬሽን ጉዳይ ሰሞኑን እንዳልከው ጭልጥ ብሎ ጠፍቷል የለም እና አንድ የሚለው ነገር የሚያሳምን ነገር የለውም። በሁለተኛ ደረጃ እንደገና ደግሞ አይ ቲንክ ይሄ በቀጥታ ከመናገር የማመቻመች ነገር ይፈልጋል ውስጡን መሰለኝ። አሁን እኛ የማናውቀው ነገር እንግዲህ በውስጥ ለውስጥ ከፕሬዚደንት ትራምፕ ጋር ደውሉ ምናምን እንትን ሊል ይችላል። የማመቻመች አለ አይደለም፣ ይሄ የማምለጥ ስራ ለሚዲያ የማይቀርብ ማትናገረው
መሞዳሞድ ነው የሚባለው እንደዛ የማድረግ ነገር ውስጥ ገብቶ ሊሆን ይችላል። እና ኢትዮጵያውያን እኮ እንደዚህ ሁሉ እንድናስብ የሚያደርገን እኮ ግልጽ የሆነ አካውንታብል የሆነ ኢትዮጵያን ይሄ ነው በመሰረቱ ብሔራዊ ኢንተረስት የሚባለው አይደል? ብሔራዊ ጥቅም የሚባለው ብሔራዊ ጉዳይዋ ሲነካ ኢትዮጵያ የሚቆምላት የሚሟገትላት ያስፈልጋታል። እና ይሄንን አናይምና እኔ ይሄው የሚቀጥል ነው ይመስለኝ። ሰውየው መልስ የለውም። በውስጥ ደግሞ የሚገናኛቸው ነገሮች ምን እንደሆኑ አናውቅ። አብይ እኮ ከመጣ ስምምነትና ውሎችን እንኳን አናውቃቸውም። አንድ ጊዜ ኤርትራ ሄዶ አሁን አረብ ሀገር ሄዶ ከኤርትራ ጋር ተስማማ የተባለው ምንም እኮ እስካሁን አይታወቅም። ደግሞ ከፍተኛ ባለስልጣኖች ሁሉ አያውቁትም። የሚያስገርመው ነገር ብዙ ዲሎች ተፈራርሟል ይመስለኛል። ይሄ ሰውዬ የኢትዮጵያን ጥቅም አሳልፎ የሰጠ መስሎኝ። ስለዚህ እኛ ትክክል ያነሳው ነገር ያለ መንግስት በተለይ እነዚህ ሜጀር የሆኑ ጉዳዮች አሁን የዚህ አርኤስኤፍ ጉዳይ የዚህ እንትን ጉዳይ በሮይተርስ ወጣ። ተመልከተው፣ ሮይተርስ ላይ ነው ማለት እንትኑን እርግጠኛ አይደለሁም። እዛ ወጣ፣ ሳተላይት ኢሜጅ ይዞ ነው የወጣው። እነዚህ ጋዜጦች ናቸው የዓለም ፖለቲካ መነጋገሪያዎች። አሁን እዚህ ኒውዮርክ ታይምስ ላይ የሆነ ነገር ከወጣ ፖለቲከኞች ቁጭ ብለው እዚህ ላይ ወጣው እውነት ነው እንዴት እንደዚህ ሆነ ምን ተብሎ ሙግት ይደረጋል። አላደረኩም ያ ሳተላይት እኔ ጋር አይደለም ፌክ ነው የለ እውነት ነው የለ ምንም የለ። እና ይሄ በህይወት አለ ወይ እንደዚህ መንግስት አለን ወይ ትላለህ እኮ ማዛይ ወይ እውነትነቱን አውቆ ተቀብሎ እያደረገ እያሰለጠነ ነው ስልጣናውን ቀጥላለሁ ማለት ነው። ዝምታ ደግሞ መስዋዕት ነው ይላሉ አንዳንድ ሰው። ተስማምቶ እያሰለጠነ ነው ያለው ማለት ነው። ስለዚህ እንደው ለማጣጣል ሳይሆን ምንም ስም የለው እንደው ሀገራችንን ኢትዮጵያን የሚያክል ትልቅ ሀገር እንደዚህ በኮሙኒኬሽን የሚያዋረደ በመሆኑ ያዝናለሁኝ መሳይ።